ህንድ በቀኝ ግዛት በተገዛችበት ዘመን እነዚህ ሁለት ጎረምሶች መስዋዕትነት ከፍለው ቤተሰባቸውን ነፃ ያወጣሉ። እንኳን ወደ ያቢ ሲኒማ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም RRR የተሰኘውን የህንድ ፊልም ነው። በፊልሙ መጀመሪያ ላይ ህንድ ውስጥ በሚገኝ አድሊባድ በተሰኘ ጫካ ውስጥ አንዲት ህፃን ልጅ ፈረንጇ እግር ስር ቁጭ ብላ መዝሙር እየዘመረች እጇ ላይ ስዕል ስትስላ ታሳየናል። ሁሉም ተመስጠው እያዳመጧት ነው። በመሃል ላይ ግን ስኮት የተባለው ሰውዬ ከወታደሮቹ ጋር ሲመጣ በቦታው የነበረው ድባብ ይቀየራል። ይህ ሰውዬ የፈረንጇ ባል ነው። ፈረንጇም ወደ ስካት ጠጋትልና ህፃኗን ወደ ቤቷ በሰራተኝነት መውሰድ እንደምትፈልግ ተነግሯለች። ስካትም ወደ ቤተሰቦቿ ጠጋ ሄደና ሳንቲም ይሰጣቸዋል። እጇ ላይ ለሳለችላት ስዕል ክፍያ የመሰላቸው ቤተሰቦቿ ምንም ሳያቅማሙ ይቀበሏቸዋል። ነገር ግን ህፃኗን ይዛት ወደ መኪና ውስጥ ስትገባ የተመለከቱ ቤተሰቦቿ በድንጋጤ ሮጦ ወደ መኪና ይሄዳሉ። እናቷም መኪናው ስር ተንበርክካ እባክሽ ልጄ መልሽልኝ ያለች ትማጸናት ጀመር። ይህንም የተመለከቱ አንድ ወታደር ሮጦ መጥቶ እናትየው ላይ ሽጉጥ ይደቅንባታል። ስኮትም ተወረፍ ይለውና እነዚህ ላይ ጥይት ማባከን አያስፈልግም፣ በሌላ መንገድ ግደላት ይለዋል። ወታደሩም ትልቅ ግንዲላ እንጨት ያነሳና የእናትየውን ጭንቅላት ይላታል። ህፃኗም በድንጋጤ ከመመልከት ውጪ ምንም ማድረግ አልቻለችም። ዴሊ በምትባል ከተማ ውስጥ ትልቅ ብጥብጥ እየተካሄደ ነው። የዴሊ ከተማ ነዋሪዎችም መሪያችንን ልቀቁልን፣ አለበለዚያ በቁማችሁ ነው የምናቃጠላችሁ እያሉ ይፎክራሉ። አንድ ራጁ የሚባል ፖሊስ ከዛር ሊወጣና ሰዎቹን ማጥቃት ይጀምራል። በለው ብቻውንም በመሆን አብዛኞቹን ሰዎች ይቀጠቀጣቸዋል። ምንም ያክል ሰዎቹ ላዩ ላይ ቢከመሩበትም ራሱ ጠረማምሳቸው ይነሳና ፖሊስ ጣቢያ ውስጥ ድንጋይ የወረወረውን ሰውዬ ሊይዘው ይሞክራል። እነዚህ 100 ሰዎች ምንም ቢጥሩ እንኳን ይህን አንድ ሰውዬ ማስቆም አልቻሉም። ጀለስም ሮጦ ወደ ሰውዬ ማምራቱን ቀጠለ። ይህንም የተመለከቱት አለቆቹ በጣም ነበር የተገረሙት። ምንም ያክል ብቻውን ቢሆንም እንኳን ራጁ ለጠላቶቹ አልተመለሰም። ድንጋይ የወረወረውን ሰውዬ ጎትቶ ወደ ፖሊስ ጣቢያ ያስገባዋል። በደም የታጠበ ፊቱንም ወደ ጠላቶቹ ያዞርና የወታደር ሰላምታ ያቀርብላቸዋል። ይህንም የተመለከቱት ጠቅላላ ሰዎች በሙሉ ለእሱ ያላቸው ፍራቻ ይጨምራል። ራጁ ልክ እንደተመለከታችሁት የፈለገ ቢጥርም እንኳን በስራው ምንም አይነት እድገት ማግኘት አልቻለም ነበር። በዚህም ምክንያት በጣም ስለሚናደድ ንዴቱን ድብድብ በመለማመድ ነበር የሚወጣው። ቪዲዮን ከመቀጠላችን በፊት ላይክ እና ሰብስክራይብ ማድረግ እንዳይረሱ። ይሄ ለእናንተ ምንም ነው፣ እኔን ግን በጣም ያበረታታኛል። ይህንን ቪዲዮ እናንተ ጋር ለማድረስ በጣም ተለፍቶበታል። ላይክ እና ሰብስክራይብ በማድረግ እኔ ወንድማችሁን አበረታቱኝ። ከ6 ወርም በኋላ አቫዳን የሚባል ሰውዬ ኤድዋርድ የሚባል ባለስልጣን ጋር ሄደና ባለፈው ስለተወሰደችው ሕፃን ልጅ ቅሬታ እንዳለው ይነግረዋል። የጋንዲ ከተማ ነዋሪዎች ጸብን አይፈልጉም። ቢሆንም ግን እርስ በርሳቸው በጣም ቅርርብ አላቸው። አንዱን ነካው ማለት ሁሉንም ነካቸው ማለት ነው። ይሄ የምትመለከቱት ሰውዬ የጋንዲ ከተማ ነዋሪዎች ጠባቂና አድባራቸው ነው ብል ማካበድ አይሆንብኝም። ሰውየው በጣም ጀግናና ደፋር ከመሆኑ የተነሳ ተኩላና ነብር በተመሳሳይ ሰዓት ተጋፍጦ ያውቃል። ነብሩ ሰውየውን ይከተለዋል። እያሯሯጠውም ሳለ ነብሩ ሳያስበው ሰውየው ባዘጋጀለት ወጥመድ ውስጥ ይገባል። ነብሩ ከወጥመዱ እንዳያመልጥ ሰውየው ወጥመዱን አጥብቆ ይዘዋል። አራተቡን ልክ እንደምንም ብሎ ወጥመዱን ሊያስረው ሲል ገመዱ ይበጠስና ነብሩ ሰውየው ላይ ዘሎ ይወጣበታል። ቢሆንም ሰውየው ይህን ዳክተርም አይደል ነብሩን ማደንዘዣ ወቅቶ ይጥለዋል። የነብሩንም ስጋ ከጓደኞቹ ጋር ሆኖ ከተመገበ በኋላ ወደ ከተማ ወጣ ብሎ ህፃኗን መፈለግ ይጀምራል። ቢን ጋራጅ ውስጥ ነው የሚሰራው። አንድ ቀን ስራ ላይ ሳሉ አንድ ነጫጭባ ፖሊስ ይመጣና ገንዘብ ይሰርቃል በሚል ተንካሻ ምክንያት ይመታው ጀመር። ቅድም ነብር አድኖ የበለው ሰውዬ አሁን ግን ፖሊሱ ላይ በጭራሽ እጁን አላነሳም። ለምን ሲመታ ዝም አልከው ተብሎ ሲጠየቅም ማንነቴ እንዳይታወቅብኝ ነው ዝም ያልኩት የሚል መልስ ይሰጣቸዋል። እውነቱን ነው። እጁን ቢያነሳበት ኖሮ እሱ ብቻ ሳይሆን ቤተሰቦችም ችግር ላይ ነበር የሚወድቁት። ቅድም ስለ ሰውየው መምጣት የተነገረው ኤድዋርድ ወታደሮቹን በሙሉ በመሰብሰብ ሰውየው ምን እንደሚመስል ይጠይቃቸዋል። ኤድዋርድም ስለሱ ምንም አውቀው ነገር የለም ብሎ ይመልስለታል። ሚስትየውም ወታደሮቹን ለማበረታታት ሰውየውን ለያዘ ወታደር እድገት እንደሚሰጠው ተናግራቸዋለች። ይህንንም ራጁ ይሰማል። ምሳ ሰዓት ላይም ቢም አንዱን ህንዳዊ ወታደሮች ሲቀጠቅጡት ይመለከታል። ማንነቱ ሊታወቅበት ቢችልም ግን ለማገላገል ወስኖ ነበር። ደስ በሚል ሁኔታ
አንዲት ነጭ ሴት ትመጣና ወታደሩን እንዲያቆም ታዘዋለች። ሰውየውንም ከመሬት ላይ ታነሳውና ቤት ሂድና እረፍት አድርግ ትለዋለች። ይህንም የተመለከተው ቢም የአይን ፍቅር ሳይጀምረው አይቀርም። በቀጣይም መጀመሪያ ላይ የተመለከትናቸው አማጽያን ስብሰባ ተቀምጠው ያሳየናል። አንዱም ሰውዬ ጠጋ ይልና ራጁን ከጓደኞቼ ጋር ላስተዋውቅ ብሎ ይወስደዋል። ፖሊስ መሆኑን ሲያውቁ ግን ሮጦ ለማምለጥ ይሞክራሉ። ሰው የተሰበሰበበት ቦታ በመግባትም ያመልጡታል። ምንም ጊዜ ሳያጠፉ ቢንም ጋ ሄዱና ስለ ራጁ ያዩትን ነገር ይነግሩታል። ቢልም ለአንድ ሕፃን ልጅ አሳ ገዝቶ እንዲመጣ ሳንቲም ይሰጠዋል። በመሃል ላይም ላቹ ይመጣና ለቢል የተፈጠረውን ነገር በሙሉ ይነግረዋል። ቢምም ጓደኛውን እቤት ሄዶ እንዲደበቅ ይነግረዋል። በመሃል ላይም አንድ ባቡር ተበላሽቶ በእሳት ይጋያል። ባቡሩም ይፈነዳና የባቡሩ አንዱ ክፍል ተሰብሮ ወንዝ ውስጥ ይገባል። በዛም ምክንያት አንድ ጀልባ ውስጥ የነበረ ሕፃን ልጅ ተፈናጥሮ ወንዝ ውስጥ ይገባል። ይህንም የተመለከተው ቢም ሕፃኑን ለማዳን ወደ ወንዙ መሮጥ ይጀምራል። ይህንም የተመለከተው ራጁ ከላይ ሆኖ ቢንን ያግዘው ጀመር። ቢን በሞተር ራጁ ደግሞ በፈረስ ሆኖ ልጁን ለማዳን ይሞክራሉ። ተባብረውም ልጁን ያድኑታል። ሕፃኑን ካዳኑት በኋላ ራሳቸውን ደግሞ ማዳን ግዴታ ሆነባቸው። ከዚህ ነገር በኋላ እነዚህ ሁለት ጠላቶች የነበሩ ሰዎች አሁን ጥሩ ጓደኛሞች ሆነዋል። ከዚህ በፊት የተጣሉበት ምክንያት ግን ምን እንደሆነ የተረዱ አልመሰለኝም። በሚቀጥሉት ቀናት ራጁ የላቹን ስዕል በመጠቀም ከተማ ውስጥ ሊፈልጉ ይሞክራል። ቢሆንም ግን ማንም ምንም አይነት መረጃ ሊሰጠው ፈቃደኛ አልነበረም። ጊዜያት ባለፉ ቁጥር እነዚህ ሁለት ሰዎች ከጓደኝነት አልፎ ወንድማማቾች መሆን ይጀምራሉ። ምንም ያክል አንዱ ሌላውን እንደ ወንድሙ ቢያዩም እንኳን እውነተኛ ማንነታቸውን አንዱ ለሌላው ለመንገር ፈቃደኞች አልነበሩም። ስለዚህ ቢን ራጁ ፖሊስ እንደሆነ በጭራሽ አያውቅም። ፖሊሱም ደግሞ ወንድሜ ብሎ የሚጠራው ሰውዬ አጥብቆ የሚፈልገው ወንጀለኛ መሆኑን አያውቅም። አንድ ቀን ሁለቱ በሞተር እየሄዱ ሳለ ራጁ የወንጀለኛውን ስዕል አውጥቶ ለቢን ሊያሳየው ይሞክራል። ቢሆንም ግን ከእጁ አመልጦ ጭቃ ሊወድቅና ስዕሉ ይበላሻል። ከትንሽ ደቂቃ በኋላም ቆሞ እያወሩ ሳለ ቢል ያቺ ፈረንጇ ላይ ሲያፈጥባት ራጁ ይመለከተዋል። ከዛም ሳትመቸው አትቀርም ብሎ ያስባል። ከዛም ሁለቱን ለማጣበስ ይሞክራል። ከአንድ ሱቅም ሚስማር በርገት አድርጎ ይገዛና በሞተር የልጅቷ መኪና ስር ይበተነዋል። ልጅቷን መኪና ጎማ ይፈነዳና ፊት ለፊታቸው ወስዳ ታቆመዋለች። ሁለቱም ጋር ከሄደች በኋላ እርዱኝ ብላ ትጠይቃቸዋለች። ራጁም ዞር ብሎ ጓደኛዬ የመኪና መስራት ይችላል ይላታል። አዲስ ጎማ ለመግዛትም ወደ ገበያ አብረው ይሄዳሉ። ልጅቷም እቤቴ አንዲት ከዚህ አካባቢ ወሰድኳት ሕፃን ልጅ አለች፣ እግረ መንገዳችንን ስጦታም ለሷ እንግዛ ትለዋለች። ይህንም የሰማው ቢል ማሊ በሕይወት እንዳለችና ደስ የሚል ሕይወት እየኖረች እንዳለ ያስባል። አንድ የእጅ ጌጥ የሚሰራና ይህንን ስጫት ብሎ ይሰጣታል። ከመለያየታቸውን በፊት እቤቴ ድግስ አለ እንድትመጣ ብላ የጥሪ ካርድ ትሰጠዋለች። እቤትም እንደደረሰች ለሕፃኗ የገዛችላት ስጦታ ትሰጣታለች። ስጦታውን የሚያየችው ማሊ በጣም ነበር ደስ ይላት። በቀጣይም ቢን ለራጁ የልጅቷ ቤት ድግስ እንደተጠራ ይነግረዋል። ሁለቱም ወደ ድግሱ ለመሄድ ይዘጋጃሉ። ወደ ድግሱ ቦታም እንደደረሱ ጄኒ ሮጣ ሰላም ትላቸዋለች። ይህንም የተመለከተው ጄክ ቅናት ያንገበግበዋል። ወደ ዳንስ ቦታውም ጎትታ ተወስዶና መደነስ ይጀምራሉ። እየደነሱም ሳለ ጄክ ቢልን ጠልፎ ይጥለዋል። ከዛም ሊቀልድበት ይሞክራል። ይሄ ደረቅ ሰውዬ ቢልን ዳንስ እንወዳደር ይለዋል። ይህንም የተመለከተው ጓደኛው ራጁ ይደረብለትና ሁለቱም አንድ ላይ ሆነው የዳንስ ጥበባቸውን ያሳዩታል። በቦታው የነበሩ ፈረንጆች በሙሉ አላስችል ብሏቸው አንድ ላይ መደነስ ይጀምራሉ። ሰው በሙሉ ነፍሱን ጥሎ እየደነሰ ነው። ይህንም የተመለከተው ጄክ እርድብን እንዳል ዳንሷ አላልቅ ሲላቸው ሁሉም ደንሶ ከደከሙ በኋላ መጨረሻ ላይ ብቻውን እየደነሰ ያለው ሰው ያሸንፋል ይባባላሉ። ሁሉም ሰው ይደክመውና ቤኒና ራጁ ይቀራሉ። ራጁም ቤኒን የሚወዳት ልጅ ፊት ለፊት ላለመዋረድ ብሎ እግሩ የተሰበረ አስመስሎ ዳንሱን ያቆማል። የዳንሱንም ውድድር ቤኒ ያሸንፋል። ልጅቷም ቢንን ራት ትጋብዟለች። ራጁም ወንጀለኛውን ፍለጋውን ይቀጥላል። ራጁም መጀመሪያ ላይ ከወንጀለኛው ጋር ሲገናኙ የወንጀለኛው እጅ ላይ ቀለም እንደነበረ ያስታውሳል። ራጁም ሰውየውን ያገኘውና አንድ መጋዘን ውስጥ ይወስደዋል። ቢን የልጅቷ ቤት እንደደረሰ ባየው ነገር በጣም ይገረማል።
ወደ ውስጥም ሊገባ ሲል ከጄኒ ጠባቂዎች አንዱ ጎትቶ ሊያስወጣው ነበር። ጄኒም እረፍ ከኔ ጋ ነው ብላ ታስቆመዋለች። ቁጭ ብለውም ሻይ ቡና እያሉ ሳለ ቢል አንዲት ሕፃን ልጅ ስትዘፍን ያዳምጣል። ሕፃኗም ማሊነሽ ብሎ ያስባል። ሽንት ቤት ደርሼ የመጣውን ብሏት ሕፃኗን ፍለጋውን ጀመረ። ከትንሽም ፍለጋ በኋላ ከሕፃኗ ጋር ይገናኛሉ። ቢሆንም ግን ክፍሏ እንደታጣራ ሲመለከት ብቻውን ሊያድናት እንደማይችል ሲረዳ በቃ ተመልሼ ይመጣለሁ ብሏት ይሄዳል። በተመሳሳይ ሰዓት ላቹ በራጁ ተደብድቦ ያሳየናል። ጓደኞች የት ናቸውም እያለ አቀሉን እስኪስት ድረስ ይደበድበዋል። ሰውየው ግን በፍጹም ሊነግረው ፈቃደኛ አልነበረም። ክፍል 1 ይህን ይመስላል። ክፍል 2ን ለመመልከት ላይክ እና ሰብስክራይብ ማድረግ እንዳይረሱ። በቀጣዩ ፊልም እስከምንገናኝ ድረስ ደህና ሰንብቱ።